የቤንዚን ዋጋ ከ10% በላይ ጨምሯል። በመጀመሪያው ዙር 12 አገራት ዜጎች ወደ አሜሪካ እንዳይገቡ ኢትዮጵያውያኖች አሜሪካ በመቅረታችን እንጎዳለን ወይንም አንጎዳለን። ከ240 በላይ ሰዎች ሞተዋል ተጓዦች። ምንም አዲስ ነገር የለም፣ የመጣውን እንቀበላለን ማለት ነው። ለሟች ቤተሰቦች ዘመድ አዝማድ እንግዲህ መጽናናቱን እንመኛለን። ልጆች አልፈዋል፣ እግዚአብሔር ነፍሳቸውን ይማር። ቅድመ ጥንቃቄ ቢወሰድ ወደ ቤተክርስቲያን፣ ወደ እምነት ስፍራዎች፣ ወደ አማካሪዎች ሁላችንም የራሳችንን ጃጅመንት ይዘን ነው እየሄድን ያለ ነው። ወደ ኢትዮጵያ የሚገቡ የተለያዩ አስፈላጊ የሆኑ ነገሮች ትልልቅ ይቆማል። እንዲህ አይነት ጦርነት መቆም አለበት። አካባቢው ትልቅ ችግር ይፈጠራል። ኢትዮጵያም ላይ ከፍተኛ ተጽዕኖ። የኢትዮጵያ ሀገራችንም ጉዳይ ሁሉንም ጠቅልለን እንወያያለን። ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ሳምንታዊ እንግዳችን ፕሮግራም ዛሬም ይዘንላችሁ እንቀርባለን። ከዚሁ ከቶሮንቶ ካናዳ እኔ ብርሃኑ ተክለ ሚካኤልና ዳግማዊ ታሪኩንን። ዳግማዊ ጤና ይስጥልኝ። ጤና ይስጥልኝ ብሬ፣ እንዴት ከረምክ? መቼም ሰሞኑን አዳዲስ ብዙ ዜናዎች አሉ፣ ብዙ የሚያነጋግሩ ጉዳዮች አሉ። ትንሽ ዓለም ሼክ አድርጋለች። የቤንዚን ዋጋ ከ10% በላይ ጨምሯል ተብሏል፣ የድፍድፍ ዋጋ። ይህንንም አስመልክቶ የኢትዮጵያ ሀገራችንም ጉዳይ ሁሉንም ጠቅልለን እንወያያለን። እንግዲህ ካንተ ልጀምር። መጀመሪያ እንደምን ዋላችሁ በል። አየር ውስጥ እንዴት ነው? ዛሬ 20 ዲግሪ ሴንቲግሬድ ነው። አዎ ዛሬ ሞቅ ያለ ሁኔታ ነው ያለው። ካናዳ ክፍል የጂ7 ስብሰባ እየተካሄደ ይገኛል። ጂ7 የምንላቸው የዓለማችን ሀያል ሀገራትን የሚያካትት ስብስብ ነው። ትላንትና ነው የጀመረው፣ እሁድ ዕለት ነው የጀመረው ይህ ስብሰባ። እንግዲህ በዚህ በጂ7 ስብሰባ ላይ ትራምፕ ይገኛሉ፣ ተገኝተዋል። እንዴት ውይይቶቹ በቀላሉ እንደማይጠናቀቁ ከአሁኑ ግምቶች እየተሰነዘሩ ነው። ምናልባት የጋራ መግለጫ እንኳን ማውጣት በማይቻልበት ሁኔታ ሊጠናቀቅ እንደሚችል ያመለክታሉ የተለያዩ መረጃዎች። ከዚህ በተያያዘ ከኛና ከህዝባችን ጋራ ከሀበሻው ማህበረሰብ ጋራ የሚያያዝ አንድ መሰረታዊ ጉዳይ አሜሪካ ከትራምፕ መምጣት በኋላ በተደጋጋሚ ከውጭ በሚመጡ ሰዎች ላይ የምጥላቸው የቪዛ እቀባዎች፣ እገዳዎች፣ ክልከላዎች እየተበራከቱ መጥተዋል። በመጀመሪያው ዙር 12 አገራት ዜጎች ወደ አሜሪካ እንዳይገቡ ለምሳሌ ሶማሊያ፣ ኤሪትሪያ፣ ሊቢያ፣ ሶሪያ የመሳሰሉት ሀገሮች ተከልክለው ነበረ። አሁን አሜሪካ ሀገር ዋሽንግተን ፖስት ያገኘው መረጃ እንደሚጠቁመው ተጨማሪ 25 አገራት በዚህ ክልከላ ውስጥ ሊገቡ እንደሚችሉ እየተነገረ ነው። ከነኚህም መካከል አንዷ ኢትዮጵያ ናት እና የትራምፕ አስተዳደር ይሄ እገዳ በሙሉ ወይ በከፊል ሊጣል የሚችል እገዳ ነውና በእነኛ ሀገሮች ላይ ከፍተኛ ቀውስ የሚፈጥር ነው። የተቀመጡ ቅድመ ሁኔታዎች አሉ እገዳው እንዳይጣል። ቅድመ ሁኔታዎቹ ምን እንደሆኑ እስካሁን በግልጽ የሚታወቅ ነገር የለም። ነገር ግን ኢትዮጵያ በዚህ በእገዳ ውስጥ ልትካተት ትችላለች ተብሎ የወጣው መረጃ ያመለክታልና በጣም አሳሳቢ ጉዳይ ነው። እንግዲህ ተመልካቾቻችን እንደምትመለከቱት በተለይ ኢትዮጵያና አሜሪካ ከ100 ዓመታት በላይ ግንኙነት ያላቸው ኢትዮጵያኖች አሜሪካ ቤተሰብ የሌለው የለም። እንግዲህ እገዳ ማለት አንድ የአሜሪካን መንግስት አንድ ከሰማነው ነገር በተለይ ፓስፖርትን አስመልክቶና ቪዛ አግኝተው ገብቶ በሚቀሩ በተለያዩ ጉዳዮች ቢሆንም ኢትዮጵያውያኖች አሜሪካ በመቅረታችን እንጎዳለን ወይንም አንጎዳም የሚለውን በዚህ በብርሃን ቴሌቪዥን ስር መጻፍ ትችላላችሁ። ግን እንደኛ አሜሪካንና ካናዳ ካዝን የሌለው ቤተሰብ የሌለው ሰው ስለሌለ ትንሽ የሚያስደነግጥ ነው ብዬ ገምታለሁ። ይሄንን ትራምፕ የሚባል ፕሬዝዳንት የሆነ ነገር ካልሆነ በጣም ችግር እየተፈጠረ ነው። እንግዲህ ይሄንን እላለሁ። በተረፈ ያው የመጣውን መቀበል ነው። ሌላ ምንም አዲስ ነገር የለም። የመጣውን እንቀበላለን ማለት ነው። ግን ህጉ ሊወጣ እየተሯሯጡ እንደሆነ ማስረጃዎች ያሳያሉ።
ይሄ በሚሆንበት ጊዜ እንግዲህ ወደ አሜሪካ ሀገር ለመምጣት ቪዛ በምትጠይቅበት ጊዜ ከባድ ሁኔታ ይፈጠራል፣ የማይቻልበት ሁኔታ ይፈጠራል። እንግዲህ ይህንን በሂደት የምናየው ይሆናል ማለት ነው። እንዲሁ በተያያዘ እንየውና ሰሞኑን ከደረሱት ሁኔታዎች አስደንጋጭ ከነበሩት አንዱ ያው የህንድ አውሮፕላን የህንድ አየር መንገድ አውሮፕላን ከህንድ አህመዳባድ ከምትባለው ቦታ ተነስቶ ወደ እንግሊዝ ሀገር ለመብረር በተነሳ በጥቂት ሰኮንዶች ውስጥ ተከስክሷል። ከ240 በላይ ሰዎች ሞተዋል፣ ተጓዦች። ከውጭ ደግሞ ወደ 50 የሚሆኑ ሰዎች ህይወታቸው አልፏል። ይሄ 787 ቦይንግ አውሮፕላን ነው። ኢትዮጵያ አየር መንገድ የሚጠቀምበት አውሮፕላን ነው። ለብዙ ዓመታት ያለምንም አደጋ የሰራ አውሮፕላን ነው። ይሄ ጉዳይ በጣም አስደንጋጭ ሆኗል። በነገራችን ላይ አንድ የካናዳ ዜጋም እንዳረፈች ማስታወስ ያለብን ይመስለኛል። ሰው የራሱን ህይወት ምን ያህል መቆጣጠር እንደማይችል ነው የሚያሳየው። ምክንያቱም በሰላም በጥሩ ሁኔታ የተነሳ አውሮፕላን በሰከንዶች ውስጥ ተከስክሷል። ብዙዎቹ ረጅም እቅድ የነበራቸው ናቸው፣ ሰፊ ሀሳብ የነበራቸው ሰዎች እንግዲህ ህይወታቸው አልፏል። ለሟች ቤተሰቦች፣ ዘመድ አዝማድ እንግዲህ መጽናናቱን እንመኛለን። ምርመራው ቀጥሏል። የምርመራው ውጤት እስከሚገኝ ድረስ ብዙ ነገር ማለት አይቻልም። አንዳንዶች ቴክኒካዊ ችግር ነው ይላሉ፣ አንዳንዶቹ ደግሞ የአሸባሪ ጥቃትም ነው የሚሉበት ሁኔታ አለ እና እንግዲህ የምርመራውን ውጤት መጠበቅ ግድ ይላል። ከዚህ አሳዛኝ ከሆነ ሁኔታ ደግሞ እንግዲህ አያይዘን የምንመለከተው በዚህ በቶሮንቶ ካናዳ ያለፈው ሳምንት በጣም አሳዛኝ ሳምንት ነበር ለሀበሻው ማህበረሰብ። 2 ወጣቶች በሞት ተለይተዋል። አንደኛው የ13 ዓመቱ ፊሊሞን ሳሙኤል ነው። ሁለተኛው የ25 ዓመቱ አብርሃም መስፍን ነው። የአስደንጋጭና በቃ ብዙ ሰዎችን ያሳዘነ ወቅት ነበረ። እንግዲህ ለመላው ቤተሰቦች፣ ለቤተክርስቲያን፣ ለማህበረሰቡ በሙሉ መጽናናትን እንመኛለን። በዚህ ላይ ብሬ የምትለው ነገር ካለ ሰዎች ከወጣቶች በተያያዘ ምን ማድረግ ይጠበቃል? ወደ ቤተክርስቲያን መጠጋት፣ ወደ እምነት ስፍራዎች መጠጋት፣ መመካከር፣ መደጋገፍ መኖር ያለበት ጉዳይ ነው እና በዚህ ላይ ምን ትላለህ? አመሰግናለሁ ዳጊ። እጅግ በጣም የሚያሳዝን ነው። በተለይ የ25 ዓመቱን ወጣት እናትየው ጓደኛችን ነች። በጣም ጥሩ ሰው ነች፣ ሰላምተኛ ነች። ቀብር ላይም ሀዘን ላይም ተገኝቼ አንተም ተገናኝተን ነበር እዛ። እጅግ በጣም የሚያሳዝን ነው። ነገር ግን ለማህበረሰቡ የምናስተላልፈው መልእክቶች አሉ። አንደኛ ቅድም እንዳልከው ነገሮች እንደዚህ ሀፕን የሆነ ነገር ሲያጋጥም ሁላችንም የራሳችንን ጃጅመንት ይዘን ነው እየሄድን ያለ ነው። ማስረጃ እንዲህ አይነት ማስረጃ ትክክለኛው ማስረጃ ፖሊስ ጋር ነው የሚኖረው ወይ ቤተሰብ ጋር ነው የሚኖረው። ልጆች አልፈዋል። እግዚአብሔር ነፍሳቸውን ይማር። ብዙ ነገር የሚጠበቅባቸው ልጆች ወጣቶች ናቸው። 13 ዓመት ልጅ በጣም ነው የሚያሳዝነው። ብዙዎቻችን ልጆች አሉን። እንዲሁም የ25 ዓመት ልጅም በጣም ወጣት ነው። ገና ህይወቱን አልመራም። ገና ህይወቱን በመምራት ላይ ያለ ወጣት እንዲህ አይነት አደጋ ሲደርስ ለቤተሰብ፣ ለአካባቢው፣ ለቤተ ክርስቲያን፣ ለጓደኞች፣ ለሁላችሁ ለኢትዮጵያውያኖች እጅግ በጣም ሀዘን ነው። እሱ እጅግ በጣም ያሳዝነኛል። በተረፈ ብዙ ጊዜ እንደምንናገረው ዳግማዊ እንደዚህ አይነት ነገሮች ከመከሰታቸው በፊት ምን ማድረግ አለብን? በግልጽ መነጋገር አለብን። እዚህ ሀገር አንድ ነገር ሲባል የመጀመሪያ ስራ አንድ ትምህርት ቤቱ ስትሄድ ሴፍቲ ኢዝ ዘ ፈርስት ቲንግስ ነው። ሴፍቲ በር መውጫ መግቢያ፣ ልጆች የሚጫወቱበት ቦታ ምናምን ሁሉ ነገር ሴፍቲ በጣም 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 ወሳኝ ነው። ስለዚህ እኛም አዲስ የመጣን ካለን የቆየንም ካለን ትንሽ ጉዳዩን ሲሪየስ ብናደርገው ጥሩ ነው። መመካከር፣ ካላወቃችሁ ወደ ኮሚኒቲ ጋር መሄድ እና እሱን እንመክራለን። በተረፈ ምንም ማድረግ አንችልም። ያው እንግዲህ ብዙ ጊዜ ሞት ቀናችን ሲደርስ ነው ምን ሞተው እና ብዙ ሰዎችም አልፈዋል። ዛሬም በዚህ አጋጣሚ የጓደኛዬ እዚህ ቶሮንቶ ባለቤቱ አርፋለች። ሀዘን ላይ ነን ያለ ነው። እጅግ በጣም የሚያሳዝን ነው። አዎ ይሄ ጥንቃቄ ሊደረጉ የሚገባቸው ከአእምሮ ጤና ጋር በተያያዙ ከኢሞሽን በተያያዙ
ከአዲክሽን በተያያዘ እነኚህ አይነት ነገሮች ላይ ትኩረት ተሰጥቶ ህብረተሰባችን ነቃ ብሎ እንዲተባበር በኋላ ነገሮች ከሆኑ በኋላ ነገሮችን ከማለት ቅድመ ጥንቃቄ ቢወሰድ ወደ ቤተክርስቲያን ወደ እምነት ስፍራዎች ወደ አማካሪዎች ወደ ወጣት ካውንስለሮች በመሄድ የተለያዩ ተቋማት ስላሉ ይሄንን እንድናደርግ ልናሳስብ እንወዳለን። ማስታወቂያ እናስገባና ተመልሰን እንመጣለን። ሽር ብትን በኦንታሪዮ ሐይቅ ላይ ዘንድሮም እንዳምናና ካቻምና ኢግናስ ቶሮንቶና ሃሚልተን ቻፕተር የመርከብ ላይ ሽርሽር አዘጋጅቷል። ከመርከብ ላይ ሽርሽር በተጨማሪ እራትና ሙዚቃ ይኖራል። ውቧን ቶሮንቶ ከተማን ከኦንታሪዮ ሐይቅ ላይ በምሽት እየተመለከታችሁ መልካም ጊዜ እንደታሳልፉ ግብዣችን ነው። ቅዳሜ ጁላይ 26 ከ6 PM ጀምሮ ነው የሚከናወነው። ቲኬቱን ኦንላይን ለማቅረብ ጥረት እየተደረገ ነው። በስልክ ቁጥርም ማግኘት ትችላላችሁ። ብሬ ይሄንን ስልክ ቁጥር ብትገልጽላቸውና ኢግናስ ምንድነው ስለሚለው ደግሞ ትንሽ ነገር ብታብራራለን። አመሰግናለሁ። እንግዲህ ስልክ ቁጥር 4169931812 ብላችሁ እንድትደውሉ እንጠይቃለን። ስለ ኢግናስ ካናዳ አጠር አድርጌ መናገር እፈልጋለሁ። ኢግናስ ካናዳ ከተመሰረተ ትንሽ ቆይቷል። በተለይ ኢትዮጵያ ውስጥ አቅም የሌላቸውን የሚረዳ ድርጅት ነው። ይሄ ድርጅት እንግዲህ ለአራተኛ ጊዜ ነው የመርከብ ጉዞ የተካሄደው። ከመርከብ ጉዞ የተረፈው በቀጥታ ወደ ኢትዮጵያ እንዴት አድርጌ ልንገራችሁ፣ በትክክለኛው መንገድ ሪሲት ባለበት ማስረጃ ባለበት በትክክለኛው መንገድ ይሄ ቀጥታ ወደ ኢትዮጵያ ሕዝብ የሚሄድ ፍራንክ ነው። እንደው መተባበር አለብን። በተለይ በፕሮግራሙ ላይ በጁላይ 26 2025 ዓ.ም በመርከብ ጉዞ ላይ ልደት ያላችሁ፣ አኒቨርሰሪ ያላችሁ፣ ኤኒ ኦኬዥን የምታከብሩ መታችሁ መርከብ ላይ ከኛ ጋር እንድታከብሩ እንጋብዛለን። እኔም በቦታው እገኛለሁ። እንግዲህ ምንድነው ወገን ለወገኑ ነው። አንድ ዝም ብለን ኖረን ከሚባል የሆነ አዳዲስ እንደዚህ አይነት ነገሮችን ማገዝ አለብን ብዬ ቀርባለሁ። ሰሞኑን የኢግናስ ባልደረቦችን እንዲሁ በዚሁ ይዘናቸው መተን እንጠይቃቸዋለን ምን ማድረግ እንደፈለጉ። ይሄው ነው እንግዲህ ትኬቱን መግዛት ትችላላችሁ። ትኬቱም የፈለጋችሁ እኔ ጋርም ደውሉ። በጣም ደስ የሚል ጉዞ ነው። ቀጥታ ኦንታሪዮ ሐይቅ ላይ ነው የምትዝናኑት። በመርከብ ከዚህ በፊት እድል ያላገኘም አሁን እድል አለው። $100 ብቻ ነው። እራት አለው እና ኑና ተዝናኑ። እየተዝናናችሁ አገራችሁን እርዱ ለማለት ነው። አመሰግናለሁ። እሺ፣ ከአጭር ቆይታ በኋላ ተመልሰን እንመጣለን። ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB ፎቶግራፊና ቪዲዮግራፊ። ተመልካቾቻችን ተመልሰን መጥተናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ኢራን እና እስራኤል የገቡበት ሰሞነኛው ፍጥጫ ምናልባት ሶስተኛውን የዓለም ጦርነት እንዳያስነሳ የኒውክሌር ጦርነት እንዳያስነሳ ስጋትን የጫረ ፍጥጫ ነው። ይሄ ከኛ ማህበረሰብ ከኢትዮጵያ ጋር ምን ያያይዘዋል የሚል ጥያቄዎች ሊነሱ ይችላሉ። እስራኤል ኢራን የምታካሂደውን የኒውክሌር ማበልጸጊያ ፕሮግራምን ለማስቆም ነው ጥቃት የከፈተችው። አሁን ደግሞ ሻገር ሲል በኢራን ውስጥ የመንግስት ለውጥ እንዲደረግ የመፈለግ አዝማሚያ በእስራኤል በኩል እየታየ ነው።
ኢራን በሰጠችው ምላሽ በቀጠናው በአካባቢው ባሉ የምዕራባውያን አገሮች የጦር ሰፈሮች ላይ ጥቃት ልትሰነዝር እንደምትችል ገልጻለች። አሁን እዚህ ላይ ነው ከፍተኛ ራስ ምታትና ችግር የሚመጣው። ኢራን በጅቡቲ ያለውን የአሜሪካ የሌሎች የፈረንሳይ ጦር ሰፈሮችን ብታጠቃ ወዲያውኑ እዛ አካባቢ የጅቡቲ ወደብ መዘጋቱ አይቀርም። የጅቡቲ ወደብ ደግሞ ለቀናት እንኳን ቢዘጋ ወደ ኢትዮጵያ የሚገቡ የተለያዩ አስፈላጊ የሆኑ ነገሮች ትልልፍ ይቆማል። ስለዚህ በዚህ በቀጠናው በአካባቢው ትልቅ ችግር ይፈጠራል። ኢትዮጵያም ላይ ከፍተኛ ተጽዕኖ እንደሚያሳድር ስጋት እንዳላቸው የጂኦፖለቲክስን ያጠኑ የአካባቢውን የሚተነትኑ የተለያዩ የፖለቲካ የወታደራዊ ስትራቴጂ ባለሙያዎች እየገለጹ ይገኛሉ። ኢራን በአሜሪካ በአካባቢው ባሉ የጦር ሰፈሮች ላይ፣ በፈረንሳይ የጦር ሰፈሮች ላይ፣ በእንግሊዝ ኃይሎች ላይ ጥቃትን የምትሰነዝር ከሆነ ሰነዝራለሁ ብላለች። ጥቃትን የምትሰነዝር ከሆነ ቀይ ባህር ላይ ራሱ ያለው እንቅስቃሴ ሊገታ ይችላል እና ይሄ በጣም አሳሳቢ ጉዳይ ነው። ወደ ኢትዮጵያ ምርቶች የሚገቡበትና የሚወጡበት ብቸኛ መንገድ የጅቡቲ ወደብ ነው። ወደቡን ሊዘጋው ይችላል የሚል ስጋት አለ። ከዛ በተጨማሪ ደግሞ ይሄው ሰሞኑኛ ነውጥ ነው። የነዳጅ ዋጋን በከፍተኛ ሁኔታ አንተ እንዳልከው ብሬ 10% እንዲጨምር አርጎታል። ይሄም ደግሞ በተለያዩ ሀገሮች ኢኮኖሚና አኗኗር ላይ ከፍተኛ ጫናን የሚፈጥር ነው። በዚህ ላይ እስቲ ምን የምትለው ነገር አለ? እንደው አንዳንድ ጊዜ ደግማዊ እኔ እንደው ማዝ ነው በእኛ እድሜ አንድ ቀን ሰላም ሳናይ እዚህ ላይ ደርሰናል። ሁሌ ስለ ጦርነት እንዳወራን። በተለይ የሰሞኑ ደግሞ ቅድም ጉግል ላይ ገብቼ ቼክ ሳደርግ ከኢራን ኢዝራኤል 2700 ምናምን ኪሎ ሜትር ነው። አስበው እንግዲህ 2700 ኪሎ ሜትር። ድሮ ሶማሌና ኢትዮጵያ ሲዋጉ ቦርደር ለቦርደር ላይ ተፋጠ ትባባላለ። 2700 ኪሎ ሜትር ማለት ከዚህ እንኳን አትላንታ በጣም ቅርብ ነው። ትንሽ እንደውም ከቶሮንቶ ቫንኮቨር ወደ 4000 ምናምን ኪሎ ሜትር እንደሆነ ቅድም ጉግል እያደረኩኝ። ይሄን ያህል ግን ቴክኖሎጂን ይሄን ያህል አሳድገው እርስ በርስ የሚጨራረሱበት የመነጋገር ሲችሉ፣ እንግዲህ ሌሎች አፍሪካ ሀገሮችን እንደምታውቀው ተነጋገሩ፣ ቁጭ ባሏችሁ ተደራደሩ ምናምን ይላሉ። እና ዛሬ እንደውም ቅድም አንተ የላክልኝ ቪዲዮ ላይ ስመለከት እንደዚህ ቢሮ ውስጥ ቁጭ ብላ የኢራን ጋዜጠኛ ዜና ስትናገር ነው የተመታችውና ህንፃው ሲመታ እንዴት ስትሮጥ ምናምን እንዴት እንግዲህ አስብ። ህፃናቶች፣ እናቶች አገር ሰላም ነው ብለው የሚኖሩ ብዙ ሰዎች አሉ። ስለዚህ ያው የኛ ምኞት እንዲህ አይነት ጦርነት መቆም አለበት። ሁለት አህያ ለአህያ ቢራገጥ ያው ሳሩ ነው የሚደቀው የሚባል ነገር ነው። የደቀቅነው እኛ ነን። ካናዳም ቤንዚን ይጨምራል፣ ማይጨምር ነገር የለም። እንደገና ደግሞ ሴኩሪቲው ምናምን አቢዩዚንግ ነው የሚሆነው። በጣም ነው የሚያስጠላው። ይህንን እላለሁ። ጦርነቱ በተቻለ መጠን መቆም አለበት። ፕሬዚዳንት ትራምፕ እያጫጫሱት ነው፣ ይባባሉ እያሉ ነው፣ ውረድ እንውረድ እያሉ ነው። እሳቸው ግን ያው እሳቸው ቃል አሁን ውረድ እንውረድ፣ በኋላ ደግሞ አስቆማለሁ፣ አደራድራለሁ ይላሉ። እጅግ በጣም የሚያሳዝነው በዚህ በጂ7 ውይይታቸው ላይም ይህን ነገር አንስተው እንደሚወያዩ እርግጠኛ ነን። በተለይ የብዙ የአውሮፓ ሀገሮች የእስራኤል በጣም ደጋፊዎች ናቸው። ያው የጁ ኮሚኒቲ የሚባል ነገር አለ እዚህም ሀገር ላይ። ጁን ከተናገርክ ነቅነቅ የለም፣ ችግር ነው የሚፈጠረው። ስለዚህ አዊሽ ጦርነት ቆሞ ይሄንን ሚሳኤሉን ወደ ፋርም ቢቀይሩ ጥሩ ነበር። ግን አንድ ነገር ማልደብቀ ነገር ሚሳኤሉ በአየር ላይ ስትሄድ የሆነች መብራት ነገር ነው የምትመስለው። በፎቶግራፍ አይተዋል ምን እንደሚያክል? በጣም ግዙፍ ነገር ነው። አንድ ከተማ የሚያጠፋ ነው። ምን ያህል ቴክኖሎጂ በኔጌቲቭ ኢምፕሊኬሽን በመጥፎ ተደራጅተው ይሄን አንድ ሀገርን ለማጥፋት ይሄን ማድረጋቸው በጣም ብዙ ደግሞ መሳሪያ ኢንፎርሜሽን እንደሚያሳየው የአሜሪካ መሳሪያ ነው። ከዚሁ ነው የሚሄደው ቴክኖሎጂ። እንግዲህ እርስ በርሳችን የምንጠፋፋበት
እየሆነ ነው እላለሁ። በተለይ በጅቡቲ ጉዳይ ላይ አይዊሽ ኢራን ተኩሳ ጅቡቲ ላይ አደጋ አድርሳ ባይሆን ጥሩ ነው። ምክንያቱም ኢትዮጵያ ትጎዳለች። ብዙ እቃዎቻችን በመርከብ ነው ወደዛ የሚገቡት። በእንቅርት ላይ ጆሮ ደግፍ እንዳይሆንብን ያው እንጸልያለን። ሌላ ምን እላለሁ? እንግዲህ ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። የተለያዩ ርዕሰ ጉዳዮችን ስንመለከት ቆይተናል። በዚህም በካናዳ፣ በሰሜን አሜሪካ፣ በመላው ዓለም ባለው ሁኔታ በዓለም ላይ ለሰፈነው ውጥረትና ከዛ ጎን ለጎን ደግሞ የምንመለከተው ብዙ ተገማች ያልሆኑ ነገሮች እየመጡ እንዲህ ይሆናል ብሎ መገመት የማይቻልበት ጊዜ ላይ እየደረስን ነው። እንግዲህ በየአካባቢው ያሉ ችግሮች እንደሚፈቱ ተስፋ እናደርጋለን። ለዛሬ እንግዲህ የነበረን ዝግጅት ይህንን ይመስላል። ብሬ በሚቀጥለው ሳምንት የተለያዩ ርዕሰ ጉዳዮችንና እንግዶችን ይዘን እንገናኛለን። ብርሃን ቴሌቪዥንን በተመለከተ ሰብስክራይብ እንዲያደርጉ አባል እንዲሆኑ መልእክትን አስተላልፍና እንጨርሳለን። አመሰግናለሁ። እንግዲህ ተመልካቾቻችን አጠር ያለ ዝግጅት ነው ያዘጋጀነው። በዚሁ ስናጠናቀቅ እንደተለመደው ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ ቢቻል ደግሞ ወራዊ መዋጮም እንድትከፍሉ 10 ብር ነው በወር በአመት 120 ብር ነው። ይሄ ትልቅ ሰፖርት ነው ለቴሌቪዥናችን። ይሄ ቴሌቪዥን ጣቢያ አሁን ወደ 15ኛውን አመት ሊያከብር እየተቃረበ ነው። ግን አገልግሎት መስጠት የጀመርነው እስከ 20 አመት አካባቢ ይሆናል። ይህንን እላለሁ። ጤና ይስጥልኝ። ከልብ አመሰግናለሁ። ዳጊ መልካም ጊዜ። ሰመር እንግዲህ ያው ውሃ እየጠጣህ ኤክሰርሳይዝ ማስፈላጊ ነው። እሺ ይህንን ተግባራዊ ያደርጋለሁ። በያላችሁበት መልካም ጊዜ ይሁንላችሁ። ብርሃን ቴሌቪዥንን ሰብስክራይብ አድርጉ፣ የወራዊ አባል ሁኑ። ሳምንት እንግዶችን ይዘን እንቀርባለን። መልካም ጊዜ። ጤና ይስጥልኝ።